بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد لا بيموداتشوك ود ተመልካቾቼ አድማጮቼ ተከታዮቼ እንደዚሁም ያኺራ ወንድሞቼ እህቶቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ግን ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ዛሬ የምናየው ሐዲስ ወሳኝ የሆነ ሐዲስ ነው 22ኛውን ሐዲስ ነው የምናየው ይሄ ሐዲስ በጣም የሚያጓጓ ትልቅ መልእክት ያለው ደስ የሚል አንድ ሙስሊም ሊረዳው ሊያውቀው የሚገባና ሊተገበርበት የሚገባ ትልቅ የሆነ ሐዲስ ነው ማለት ነው እስኪ ሐዲሱ ምን ይመስላል አብረን ነው ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረግና አትርሱ ይሄን ቻናል በደንብ አሳድጉት ማለት ወዳለሁ ምክንያቱም አላህ ካለ ኢንሻአላህ እድሜ ከሰጠን ወደፊት አላህ እስካቆየን ድረስ ወቀት የምንማርበት ዲናችን የምንማርበት የኢልም ቤታችን ስለሆነ በደንብ አሳድጉት ማለት ወዳለሁኝ አሁን ወደ ሐዲሱ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كل أمتي يدخلون الجنة إلا من أبى قالوا يا رسول الله ومن يأبى قال من أطاعني دخل الجنة ومن عصاني فقد أبى رواه البخاري بخاري عرض حديثنا ومعرفنا اسكن نترجمه عن أبي هريرة رضي الله عنه كأبو هريرة ورتو الله سلاتشون يرد الله تشونا أن رسول الله صلى الله عليه وسلم يا الله ملكتنيا قال آلو كل أمتي آلو أمتوچ ባጠቃላይ ያሉ እንግዲህ ኡመት ሲባል እዚህ ጋር ኡመቱ ዳዕዋ አለ ኡመተ ልጃባ አለ የኡመተ ዳዕዋ ማለት ጥሪት የሚደረግላቸው ካፊሮችም ባጠቃላይ የነብዩ ኡማ ሙስሊሙም ካፊሩም ሁሉም ባጠቃላይ ማለት ነው ኡመተ ዳዕዋ ማለት ኡመተ ልጃባ ማለት ደግሞ ኢስቲጃባ ያደረጉ የነብዩን ጥሪ ተቀበለው ሙስሊሞች የሆኑ ሙስሊሞችን የሚያካትት ማለት ነው ይሄ ሐዲስ ኩሉ ኡመት የሚለው ወደፊት እናየዋለን ዝርዝር አለው ማለት ነው ኩሉ ኡመቲ ኡመቶቼ ሁሉ ባጠቃላይ يدخلون الجنة ጀነት ይገባሉ አሉ يدخلون الجنة ጀነት ይገባሉ ኡመቶቼ ባጠቃላይ ጀነት ይገባሉ ያሁን ይሄ ባጠቃላይ ሲል የነብዩ ኡማ ሁሉም ማለት ነው ነገር ግን ተዛ ከሁሉም ነጥሎ ሊያወጣ ነው ኢላ መን አባ እምቢ ያለ ሲቀር አሉ ጀነት አልገባም ብሎ እምቢኝ ያለ ሰው ብቻ ሲቀር ሌላው ሁሉም ጀነት ይገባል አሉ ይሄን ሲሉ ሷሃባዎች በጣም ተገረሙና እንዴ ያላ ማለተኛ ደሞ ጀነት ተዘጋይቶለት እንደዛ የሚያምር ሀገር ውስጥ አልገባም ብሎ እምቢ የሚለው ሰው ማን ነው አሉ قالوا يا رسول الله አንተ ያላ ማለተኛ ሆይ ወመን ያባ እንዴ ማን ነው እምቢ የሚለው አሉ ጀነት አልገባም ብሎ እምቢ የሚለው ሰው ደግሞ ማን ነው ለምሳሌ አሁን እንበልና እንደ የሚያምር በቃ የሚያምር ምግብ አትክልት ፍራፍሬ በስጋ ማር በተለያየ ምግብ እኔ በተለያየ ምግብ የተሞላ ማዕድ ላይ ቀርቦ እኔ አልፈልግም አልበላም እንደማለት ማለት ነው ማን ነው ደግሞ ጀነት አልገባም ብሎ እምቢ የሚለው አሉ ሷሃባዎች ተገርመው قال ነብዩ አሉ من اطاعني አሉ እኔን የታዘዘኝ አሉ ይሄ አሁን ጁምላ የሆነ ንግግር ነው እኔን የታዘዘኝ دخل الجنة ጀነት ይገባል አሉ ومن عصاني እኔን ያመፀኝ አሉ فقد ابى እምቢ ብሏል ጀነት አልገባም ብሏል አሉ رواه البخاري بخاري ምን ያወሩት እንግዲህ ይሄን ሐዲስ ዝርዝር አድርገን እስኪ ማብራሪያውን እንየው كل امتي يدخلون الجنة الا من ابى የሚለው ሐዲስ معناه ጁመል የሆነን ማዕና ነው መጀመሪያ የምናየው ሰብሰብ ያለን ማዕና ነው መጀመሪያ የምናየው ተዛ በዝርዝር እናየዋለን معناه أن من أطاع الرسول صلى الله عليه وسلم نبي يتعزز باتباع الكتاب قرآن بمكتل والسنة حديث بمكتل والتصديق ሁለቱን እውነት ብሎ ነብዩም የአላህ መልእክተኛ ናቸው ብሎ የሚያወሩትም ትክክለኛ ነው ብሎ አምኖ ተስዲቅ አድርጎ የተከተለ ሰው يدخل الجنة ጀነት ይገባል አሉ اما من عصاه ነገር ግን ያመፀው ولم يستجب لأوامره ተዛዙን ያልፈጸመ ያልተከተለ أي امتنع عن الطاعة كطاعة راسون يكلكل مالتنو فهو الذي أبى أنبياء السنو مالتنو جنة القبام بلو أنبياء سو مالت يا سونو ورفض دخول الجنة جنة القبام بلو أنبياء السنو مالتنو وهذا يهمنا يهون حديث يشمل الكفار كافرون يعتقدون الذين لم يؤمنوا يعلمونتن ምንም በአላህም ሆነ በነብዩ ያላመኑትን ጥርት ያሉ ካፊሮችንም ያካትታል ወዑሳት المسلمين የሙስሊም ወንጀለኞችንም ያካትታል الذين قد يدخلون النار مؤقتا ለተወሰነ ጊዜ ጀሃነም ውስጥ እሳት ውስጥ የሚገቡት በወንጀላቸው ምክንያት
قبل أن يؤول بهم الأمر للجنة ጉዳዩ ወደ ጀነት እስከሚቀየርላቸው ድረስ ማለት ነው። ሙስሊም የሆኑ ወንጀለኞች ካልተወበቱና አላህ ካልማረላቸው በወይሰሩት ወንጀል ልክ ጀሃነም ውስጥ ገብተው ታጥበው ተጠርተው ተቀጥተው ንጹህ ሲሆኑ ነው ወደ ጀነት የሚገቡት ማለት ነው። ያንንም ያካትታል፣ ከካፊሮችንም ያካትታል፣ የሙስሊም አመፀኞችንም ያካትታል ማለት ነው። ኢለም የምተኒዑ አን ተውባ ካረጉ ብቻ ሲቀር ተውባ ካደረጉ አላህ ሱብሓነሁ ወተዓላ ሊምርላቸው ይችላል። ተውባ ያደረጉትን ሙእሚኖችን አላህ ላይ ቀጣቸው ይችላል ማለት ነው። فالحديث ይህ ሐዲስ ቡሽራ ሊጣኢን ለታዛዦች በስራት ነው። ይህ ሐዲስ ለምሳሌ ምን አሉ? መን አጣዓኒ ደኸለ الجنة አሉ፣ እኔን የታዘዘኝ ጀነት ገባሉ። አሁን ይሄ በስራት ነው። وهو تحذير للعصاة ለአመፀኞች ደግሞ ለአመፀኞች ማስጠንቀቂያ ነው፣ ማስፈራሪያ ነው አሉ። ወመን ዓሳኒ ፈቀድ አባሉ እኔን እምቢ አለ ጀነት አልገባም ብሎ እምቢ እንዳለ ነው አሉ። ይሄ ነብዩን አልታዘዝም ማለትን ማስፈራራት ውስጡ አለበት። ወሁዋ አሉ ይህ ሐዲስ ተእኪዱን ማጠናከሪያ ነው፣ ማረጋገጫ ነው። አላ ውጁቢ ኢትባዕ ነቢይ ሰለላሁ ዐለይሂ ወሰለም ነብዩ መከተል ግዴታ መሆኑን ማረጋገጫ ነው ይህ ሐዲስ። ሊተሕቂቅ መሐበት አላህ የአላህን ውዴታ ለማረጋገጥ ወልፈውዘ ቢልጀና ጀነትንም በማግኘት እድለኛ በመሆን ይህ ሐዲስ ማረጋገጫ ነው ማለት ነው። አላህ ሱብሓነሁ ወተዓላ ምንድነው ያለው? ሱረቱ አሊ ኢምራን ላይ ወል ኢን ኩንቱም ቱሒቡነ አላህን የምትወዱ ከሆናችሁ ባላቸው አንተ ሙሐመድ ሆይ ለኡመቶቼ ፈተቢዑኒ እኔን ተከተሉኝ ባላቸው። ወል ኢን ኩንቱም ቱሒቡነ ፈተቢዑኒ እኔን ተከተሉኝ። እኔን ስትከተሉ ዩሕቢብኩሙላህ ያኔ አላህ ይወዳችኋል ማለት ነው። ስለዚህ የአላህ ውዴታ የሚገኘው በማን ነው? በነብዩ የነብዩን ፈለግ በመከተል ነው ማለት ነው። የአላህ ውዴታ የሚገኘው በነብዩ ጧዓ ነው፣ ነብዩን በመታዘዝ ነው። ኢን ኩንቱም ቱሒቡነ ዩሕቢብኩሙላህ ወየግፊር ለኩም እንደዚሁም ይምርላችኋል፣ ዙኑበኩም ወንጀላችሁንም ይምርላችኋል ማለት ነው። ስለዚህ ይህ ሐዲስ ምን አለበት ማለት ነው? የነብዩን ግዴታ መከተል ግዴታ መሆኑን ማረጋገጫ እዛ ሐዲስ ውስጥ አለ ማለት ነው። እንደዚሁ ለሙስሊሞች ለአማኞችና የነብዩን ፈለግ ለሚከተሉ ሰዎች በስራት አለበት። የነብዩን ፈለግ ለሚያምፁ ሰዎች ደግሞ ምን አለበት? ማስጠንቀቂያ አለበት ማለት ነው። እንግዲህ ጠቅለል ያለ መልእክቱ ይሄን ይመስላል። በዝርዝር ስናየው ሸርሑል ሐዲስ بالتفصيل በተፍሲል ሐዲሱን ሸርህ ስናደርገው ኩሉ ኡመቲ የድኹሉነ الجنة የሚለው ለፍዝ ቃል ቢሻራ ዓዚማ ሚን ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ትልቅ የሆነ ብስራት አለበት። ለኡመቲ ለኡመታቸው ቢድኹሉሂም الجنة ጀነት በመግባታቸው ምን አሉ? መን አጣዓኒ ደኸለ الجنة እኔን የታዘዘ ጀነት ይገባል አሉ። ይሄ ትልቅ የሆነ ብስራት ነው ማለት ነው ለኡመቶቹ። ይሄ እንግዲህ ኡመተል ኢጃባን ነው የሚያመላክተው ማለት ነው። ኢላ መን አባ የሚለው ኢላ መን አባ ያለው ቃል ደግሞ አልስቲትናኡ ሁና እዚህ ቦታ ላይ እስቲትና የተደረገው ነጠል ለየት ተደርጎ የተወጣው ያ ማለት ኡመቶች በአጠቃላይ ጀነት ይገባሉ አማፀኞች ብቻ ሲቀሩ ብሎ ነጥሎ ያወጣው እዚህ ቦታ ላይ ሁና هو للذين رفضوا الطاعة ነብዩ መታዘዝን እምቢ ላሉ ሰዎች ነው ማለት ነው። فمن يرفض الأسباب التي تؤدي للجنة ወደ ጀነት የሚያስገባን ምክንያትን እምቢ ያለ ሰው هو الذي حرمها የተከለከለ ሰው ማለት ያ ነው። ወደ ጀነት የመግቢያው ምክንያቱ ሰበቡ የነብዩ መታዘዝ ነው አይደል? ነብዩ መታዘዝ እምቢ ያለ ሰው ደግሞ ጀነትን የተከለከለ ሰው ማለት ያ ሰው ነው ማለት ነው። قيل ومن يأبى يا رسول الله የሚለው ሐዲስ ላይ قال من أطاعني دخل الجنة ومن عصاني فقد أبى የሚለው لفظ ደግሞ ይሄኛው لفظ وهذا توضيح للنبي صلى الله عليه وسلم ይሄ ነብዩ የገለጹበት መንገድ ነው። للمعنى ለማዕናው ማለት ነው። ለዚህ ሐዲስ ማዕና የገለጹበት መንገድ ነው። ለምሳሌ ሷሃባዎች ጠይቀው እንዴ ጀነት አልገባም ብሎ የሚለው ማን ነው ብሎ ሲጠይቋቸው ምን አሉ? እኔ ታዘዝ ጀነት ይገባል፣ እኔን እምቢ ያለ ጀነት አልገባም ብሎ እምቢ ብሏል አሉ። ይሄ የነብዩ መልስ ነው ማለት ነው። ፈጣዓቱ ነብዩ መታዘዝ ሄ ሚፍታሁል ጀነ የጀነት መክፈቻ ነው ማለት ነው። ወልማዕሲያ ነብዩን አለመታዘዝ ማመጽ ደግሞ ሄ ረፍዱላሃ ጀነትን አልገባም እምቢ ማለት ነው አሉ። ኩሉ ኡመቲ የሚለውና ወኢላ መን አበ የሚለው ሁለቱ ቃል እነሱ ሲታዩ ኡማ የሚለው ኡመተ ዳዕዋ ነው በአጠቃላይ ማለት ነው። الناس ካፋ ሰዎችን በአጠቃላይ ሙስሊሙም ካፊሩም ፈልአቢ ኢላ መን አባ እንግዲህ ኡመተ ዳዕዋ በሚለው ከተረጎም ነው
ኢላ መን አበ የሚለው هو الكافر እሱም ካፊር ነው الذي يرفض الايمان ኢማንን የምቢ የሚል የማያምን به በነብዩ አስልም በጭራሽ የማያምን ማለት ነው فهذا لا يدخل الجنة ابدا ይህ ጀነት በጭራሽ አይገባም ማለት ነው ይሄ በጭራሽ አይገባም ኡመተል ኢጃባ የሚባል ደግሞ አለ ኡመተል ኢጃባ ነው በሚለው ከወሰነው ደግሞ አልሙእሚኑን ሙእሚኖች ናቸው ኡመተል ኢጃባ ካል ሙእሚኖች ናቸው ፈልአቢ ኩሉ ኡመቲ የሚለውን ኡመተል ኢጃባ በሚለው ከወሰነው ፈልአቢ እምቢ የሚለው ሁና ዝወታይ هو العاصي ያ አማጩ ነው የሚያምፀው ሰው ነው ማለት ነው يعني ወንጀለኛው ሰው ነው منهم ከሙስሊሞች ከሙእሚኖች ولكن استثناؤه ነገር ግን ኢላ መን አባ ብሎ ነጥሎ ያወጣው ዝቦታ ላይ ኡመተ الإجابة በሚለው ከተረጎምነው وتغليظ عليه በዛ በአማጺ በወንጀለኛው ሰው ላይ ተግሊድ ነው ማጠንከር ነው ማካበር ነው ነገሩ ማለት ነው فمآل المسلم العاصي የሙስሊም ሆኖ ወንጀለኛ የሆነ ሰው የዛ ሰው የመጨረሻው ማራፊያው አልጀና ጀነት ነው بعد تطهيره ከተጸዳ በኋላ ለምሳሌ ብረት ማራሻም ዶማም ሌላም የሚሆነው ከቀጥቅጦ በሳት መጀመሪያ በሳት ተግሎ ከተቀጥቅጦ ላው ላይ ያለው ቆሻሻ ከተረገፈ በኋላ ነው ወደ አገልግሎት የሚገባው አንድ ሙስሊም ወደ ጀነት የሚገባው መጀመሪያ ጀሃነም ውስጥ ገብቶ በሳት ታጥቦ ተጠህሮ ጧሃራ ከሆነ በኋላ ነው ወደ ጀነት የሚገባው ኢለም ያዕፉላሁ عنه አላህ ወንጀሉን ይቅር ካላለው ማለት ነው እንግዲህ በዝርዝር ባለ ሁኔታ ስናየው ሐዲሱ ይሄን ይመስላል ከዚህ ሐዲስ ብዙ ፋይዶች እንወስዳለን ለምሳሌ አንደኛ وجوب طاعة النبي صلى الله عليه وسلم ነብዩ መታዘዝ ግዴታ መሆኑን ከዚህ ሐዲስ እንወስዳለን طاعته هي طاعة الله ምክንያቱም ነብዩ መታዘዝ አላህ መታዘዝ ነው ومعصيته ነብዩ ማመጽ معصية الله አላህ ማመጽ ነው كما في قوله تعالى لك الله سبحانه وتعالى እንዳለው من يطيع الرسول ነብዩን የታዘዘው فقد اطاع الله አላህን በርግጥ እንድታዘዘ ነው ታዟል ማለት ነው ነብዩ መታዘዝ አላህን መታዘዝ ነው ነብዩ ማመጽ አላህን ማመጽ ስለሆነ ስለዚህ ከዛ ሐዲስ የመጀመሪያ የምንወስደው ነብዩ መታዘዝ ግዴታ መሆኑን ከዛ ሐዲስ እንወስዳለን ሁለተኛ الجنة طريقها الطاعة ጀነት መግባት የፈለገ ሰው የጀነት መንገዱ ጧዓ ነው ነብዩ መታዘዝ ነው اتباع النبي صلى الله عليه وسلم ነብያችን መከተል والاستقامة على شريعته على شرعه በሸሪዓው ላይ በነብዩ ሸሪዓ ላይ ቀጥ ማለት طريق للجنة ወደ ጀነት መግቢያ መንገድ ነው ማለት ነው ومخالفة أوامره የነብዩን ትእዛዝ ማመጽና ተቃራኒ መሆን የነሱን ፈለግ አለመከተል طريق النار ወደ እሳት የመግቢያ መንገድ ነው ማለት ነው ስለዚህ ሁለተኛ ካዲስ ከዛ ስድስ ምን ወስደው ምንድነው ነብዩ መታዘዝ የጀነት መንገድ ነው ነብዩ ማመጽ የጀሃነም መንገድ ነው ሶስተኛ ከዛ ሐዲስ ምን ወስደው ፋይዳ ምንድነው ሸፈቀቱ ነብዩ ሰለላሁ ዐለይሂ ወሰለም ወሂርሲሂ على امته የነብዩ ለኡመታቸው ያላቸውን እዝነትና ሂርሳቸው ጉጉታቸውን ነው ምን ወስደው الحديث يحدث يظهر حرص النبي صلى الله عليه وسلم የነብዩን መጓጓትን ግልጽ ያደርጋል على امته በኡመታቸው ላይ ورغبته في نجاته من النار ከሳት ነጃ እንዲወጡ መፈለጋቸውንም ይሐዲስ ያሳያል ምን አሉ من اطاعني دخل الجنه እኔን የታዘዘው ጀነት ይገባል ومن عصاني እኔን ያመጻሰው فقد ابى ان بيبلوا ሲሉ ጀነት እንድትገቡ እኔን ታዘዙኝ ያሉ ነው በሌላ አባባል በሌላ ትርጉም ጀነት እንድገቡ እኔን ታዘዙኝ ያሉ ነው ማለት ነው ከዛ ሐዲስ ላይ የምንወስደው ፋይዳ ይሄን ይመስላል ማለት ነው በጥቅሉ ይህ ሐዲስ ትልቅ የሆነ መልእክት ያለው ሐዲስ ነው ሐዲሱን እንፈዘው ማፈዝ ብቻ ሳይሆን እንረዳው በደም እንወቀው ተዛም እንተግብርበት ምክንያቱም ትልቅ የሆነ መልእክት ያዘ ነው እንግዲህ ጧዓ ሲባል ነብዩ መታዘዝ ሲባል ይሄ ነው አይባልም አላህ Subhanahu Wa Ta'ala ፈተቁላህ መስተጣቱም በቻላችሁት አቅም አላህን ፍሩ ነው ያለው ይሄ በጧዓ ላይ ሲሆን ነው በወንጀል ሲሆን ደግሞ በወንጀል ላይ ከሆነ ደግሞ ወንጀልን ባጠቃላይ يعني فتركوا المعصيه مستطعتم አይባልም ወንጀልን በቻላችሁት አቅም ተው አይባልም ወንጀልን ሙሉ በሙሉ እንድንተው ነው የታዘዝነው ጧዓ ግን መልካም ስራ ግን በቻልነው አቅም የቻልነውን እንድንሰራ ነው የታዘዝነው ማለት ነው ስለዚህ አላህ Subhanahu Wa Ta'ala በቻልነው አቅም መልካም ስራ የምንሰራና ከመጥፎ ነገር የምንርቅ አላህ ያድርገን ኩሉ ኡመቲ يدخلون الجنه ከሚባለው ኡመተ الإجابة ውስጥም አላህ ያካተን ማለት ወዳለሁኝ የዛሬው ትምህርት ይሄን ይመስላል እንደተመቻችሁም ግልጽ እንደሆነላችሁም ተስፋ አደርጋለሁኝ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خيرا والسلام عليكم ورحمة الله وبركاته